ወርቅ ከመግዛታችሁ በፊት ይህን ካላያችሁ ትልቅ ስህተት ልትሰሩ ትችላላችሁ። ዛሬ በሀገራችን ገበያ ያለው የ18፣ የ21፣ የ24፣ የ22፣ የ14 ጨምሮ የዋጋ ልዩነት ምን ያህል እንደሆነ ያውቃሉ? ብዙዎች በካራት ልዩነት ሳቢያ ይሸወዳሉ። ዛሬ ሁሉንም አማራጮች በዝርዝር እያነጻጸርን የትኛው ለጌጥ የትኛው ደግሞ ለኢንቨስትመንት እንደሚበጅ ግልጽ መረጃን ይዘንላችሁ መጥተናል። ጥራቱን የጠበቀ ወርቅ በሳይንሳዊ መንገድ እንዴት እንደሚመረጥም አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። አሁን ወደ መረጃው የምንጀምረው ከ14 ካራት ወይም ደግሞ ከአነስተኛ የወርቅ ጥራት ካለው ዋጋ ይሆናል። የምነግራችሁ መረጃ ታዲያ ወደ ምንም አይነት ቅርጽ ያልተለወጠ የጥሬ ወርቅ ዋጋ መሆኑን ልብ እንድትሉና በሀገራችን አሁን ባለው ተጨባጭ ሁኔታ የማሰሪያ ዋጋንና የቫት ዋጋ ምን ያህል ነው እዚህ ላይ የሚጨመረው የሚለውንም በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። አሁን የምነግራችሁ የጥሬ ወርቅ ዋጋን በየካራቱ ያለውን እናስቀድማለን። የ14 ካራት የጥሬ ወርቅ ዋጋ በአሜሪካ ዶላር ዛሬ ላይ በ97 ከ29 ነው በምሽጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ15184 ከ50 እየተሸጠ ይገኛል። 14 ካራት ጀምሮ ቀጥሎ 15 ነው። 15 ካራት ደግሞ 104 ከ24 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ 16269 ከ10 በጥሬው በመሸጥ ላይ ነው የሚገኘው። በመቀጠል የምነግራችሁ ደግሞ የ16 ካራቱን ነው የሚሆነው። 16 ካራቱ በአሜሪካ ዶላር በ111 ከ19 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 16 ካራቱ በጥሬው በ17353 ከ71 እየተሸጠ ይገኛል። 17 ውስጥ ካላችሁኝ 17ቱ ደግሞ በ118 ከ14 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 17 ካራቱ በ18438 ከ32 እየተሸጠ ይገኛል። ቀጥለን የምንመለከተው የ18 ካራቱን ዋጋ ይሆናል። 18 ካራቱ እንደምታውቁት ከሆነ እጅግ በጣም ልዩ የሆነ የወርቅ ባህሪ ያለው ካራት ነው። ለምን ካላችሁኝ አንደኛ ብቸኛውና ተመራጩ ወደ ሌሎች ቀለማት የሚቀየር ካራት ነው። ወደ ነጭ ብትሉ ወደ ሩዝ ብትሉ ልትቀይሩ ትችላላችሁ 18 ካራቱን ማለት ነው። ሁለተኛ ነገር ደግሞ እጅግ በጣም ተወዳጅና ተፈላጊ ካደረገው ምክንያት አንጻር ስንመለከተው ጥንካሬው ነው። በቀላሉ የማይተጣጠፍና የማይቧጨር ወይም ደግሞ የማይቦጫጨር ስለሆነ በብዙዎች ዘንድ ተወዳጅነት አለው። በተለይ ደግሞ ለእጅ አምባር ስትፈልጉ፣ ለጣት ቀለበት፣ ለጆሮ ጌጥ ስትፈልጉ እጅግ በጣም ጠንካራ ስለሆነ ተወዳጅነት አለው። በተለይ በአሜሪካና በአውሮፓ ዘንድ እጅግ በጣም ተወዳጅነት አለው። ሌላው ሶስተኛው ተወዳጅነት የሚያደርገው ነገር የሌሎች የከበሩ ማዕድናቶችን በደንብ አድርጎ መያዝ የሚችል የወርቅ አይነት ነው። ሌሎቹ የወርቅ አይነቶች ከሌሎች ከከበሩ ማዕድናቶች ጋር የመሰራት እድላቸው አነስተኛ ሲሆን 18 ካራት ግን ዳይመንድ ብትሉ እንዲሁም ሌሎች የከበሩ ማዕድናትን በደንብ አድርጎ የመያዝ አቅም አለው ማለት ነው። 18 ካራቱ ታዲያ በስንት ይሸጣል? በአሜሪካ ዶላር ካላችሁኝ በ125 ከ09 ሲሸጥ በኢትዮጵያ ብር ደግሞ በ19522 ከ93 ነው በመሸጥ ላይ የሚገኘው። ተመልካች አድማጮቻችን በመከታተል ላይ ያላችሁ ዕለታዊውን የወርቅ ዋጋ የዛሬ የዕለተ አርብ የካቲት 27 መረጃችንን ሲሆን እስካሁን የተመለከታችሁን ላይክ ካላደረጋችሁ ላይክ እንድታደርጉ ቪዲዮንም ሰብስክራይብ በማድረግ ትኩስ የሆኑና ወቅታዊ ከወርቅና ከምንዛሪ ጋር የተያዙ መረጃችንን
ትመለከቱ ዘንድ እንጋብዛለን። ቀጥሎ የምንመለከተው ደግሞ የ19 ካራቱን ይሆናል። 19 ካራቱ ስንት ገባ ስንል በአሜሪካ ዶላር በ130 ከ04 ሲሸጥ በኢትዮጵያ ብር ደግሞ 20607 ብር ከ53 እየተሸጠ ይገኛል። 20 ካራቱን ስንመለከት 20 ካራቱ በአሜሪካ ዶላር በ138 ከ99 ሲሸጥ በኢትዮጵያ ደግሞ 21692 ከ14 በመሸጥ ላይ ይገኛል። 21 ካራቱ እስካራጁኝ 21 ካራቱ በ145 ብር ከ94 ሲሸጥ በጥሬው ማለት ነው በኢትዮጵያ ብር ደግሞ 22776 ብር ከ75 በመሸጥ ላይ ይገኛል ማለት ነው። ተመልካች አድማጮቻችን ከሞላ ጎደል ከትላንት ተመሳሳይ ቀን ጋር ስናነጻጽረው የዛሬው የወርቅ ዋጋ በጣም ትንሽ በሆነ መንገድ አነስ ያለ ይመስላል። በውጪስ ያለው የወርቅ ዋጋ በተለይ ደግሞ በዱባይ፣ በሳውዲ፣ በባህሬን ምን ይመስላል የሚለውን ወይም ደግሞ በስንት መግዛት እንችላለን፣ በስንት መሸጥስ እንችላለን የሚለው መረጃ ይዤላችሁ የሚቀርብ ነው የሚሆነው። እሱንም ተከታተሉ ዘንድ በዛው እጋብዛችኋለሁ። በመቀጠል የ22 ካራቱን እንመለከታለን። 22 ካራቱ በ52 ከ89 የአሜሪካ ዶላር ነው እየተሸጠ የሚገኘው። በኢትዮጵያ ብር 22 ካራቱ 23861 ከ35 ይሸጣል። በመቀጠል የምንመለከተው የ23 ካራቱን ሲሆን 23 ካራቱ በአሜሪካ ዶላር በ159 ከ84 ሲሸጥ በኢትዮጵያ ብር ደግሞ 24945 ብር ከ96 በጥሬው ይሸጣል ማለት ነው። እንግዲህ ተመልካቾቻችን ቅድም በነገርኳችሁ መሰረት እየነገርኳችሁ ያለሁት ምንም እንኳን የጥሬ ወርቅ ዋጋም ቢሆን እነዚህ የወርቅ አይነቶችን እንደየካራት አይነታቸውና መጠናቸው ስንት ብር ብንጨምር ማሰሪያን ሊሸፍን ይችላል የሚለውን ዋጋ አሁን ቀጥዬ እነግራችኋለሁ። በእርግጥ እጅግ በጣም ዳይናሚክ ነው ወይም ደግሞ ተለዋዋጭ ነው። አንድ ቦታ ልታሰሩ የምትችሉትን የወርቅ ዋጋ ሌላ ቦታ በተመሳሳይ ላታገኙ ትችላላችሁ። ይህም ማለት ምን ማለት ነው? ዲዛይኑ አንደኛ ይለያያል። ሁለተኛ ነገር ደግሞ የየወርቅ ቤቶቹ ዝና ይለያያል። የወርቅ ቤት አሰራር መሰረት ወርቅ ቤቶቹ ያካበቱት የራሳቸው ዝና የቆዩበት ሁኔታ እንዲሁም ደግሞ ታማኝነታቸው የወርቁን ማሰሪያ ዋጋ ከፍም ዝቅም ሊያደርገው ይችላል ማለት ነው። ስለዚህ ያንን ከግምት ውስጥ በማስገባት የአንድ ግራም ዋጋ ማሰሪያ በአሁኑ ሰዓት ላይ ከ4500 እስከ 5000 በግራም ልታወጡ ትችላላችሁ ማለት ነው። በዛ ላይ ደግሞ 15% ቫት አለ ከምትገዙት ወይም ደግሞ ከምትሸጡት የወርቅ መጠን ላይ 15%ቱን ካልኩሌት አድርጋችሁ ምን ታደርጋላችሁ ማለት ነው በወርቅ መሸጫ ሱቆች ልትገዙ ትችላላችሁ ማለት ነው። በመጨረሻ የምነግራችሁ የኢንቨስትመንት ወርቅ ዋጋን ይሆናል። የኢንቨስትመንት ወርቅ 1 ግራም በ166 ከ79 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 26030 ከ57 በመሸጥ ላይ ነው የሚገኘው ማለት ነው። ትናንትና ታስታውሱ ከሆነ 24 ካራቱ 26369 እየተሸጠ ነበር። የተወሰነ በ300 ብር አካባቢ እንግዲህ የተወሰነ ቅናሽ እንዳሳየ መረጃው ያመላክታል ማለት ነው። ተመልካች አድማጮቻችን ለዛሬ ለዕለተ አርብ የካቲት 27 2018 ዓ.ም ያዝነላችሁ የወርቅ ዋጋ በተለይ በሀገር ውስጥ ትኩረት አድርገን የተመለከትንበትን መረጃ በዚያ በቃን። ቪዲዮውን ላይክ ማድረግ ጠቃሚ መስሎ ከተሰማችሁ እንግዲህ ለሌሎች ማጋራት አይረሳ። ሰላም።